ህይወቴ ላይ አሁን የምፈልገው ነገር የሆነ ሰው በቃ እጄን ይዞ አይኔን እያየ ስንት ብር ነው የሚያስፈልግሽ? ስንት እናስገባ? በካሽ ነው ወይስ በትራንስፈር? አቢሲኒያ ንግድ ባንክ። ይህ ነው የምፈልገው። አሁን በዚህ ሰዓት እኔ የሚያስፈልገኝ በጠቀም ያለ ብር ነው። በአሚሮም በአቤላም አትላኩ፣ ልክ እንደ ብሩኬ አይደርሰኝም ስትል አሳስባለች። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ከጤና ጋር ይስጣችሁ። እስከ ሙሉ ቤተሰባችሁ ፈጣሪ ይጠብቃችሁ። እናም ውዶችዬ እንግዲህ እንደሰማችኋት ነው ውሽሚት በዚህ ሰዓት የምትፈልገው ብርና ብር ብቻ ነው ማለት ነው። ወደ አብርሃም የመጣችው ብታግዙኝ፣ ብትሰጡኝ፣ መኪና፣ የቤት እቃ ተሟላለች ሲባል እሷም እንግዲህ የመጣችው ቤት እንዲገዛላት፣ የቤት እቃ እንዲሟላላት፣ መኪና እንድትገዙላት ይህንን አስባ ነው የመጣችው ማለት ነው። እና ይኸው አስቀምጣለች። ንግድ ባንክ ነው ምን ባንክ ነው እያለች ነው ማለት ነው። እና አቢሲኒያ ወይንስ በንግድ እንግዲህ ባላችሁ ያላችሁን እጃችሁን ዘርጉ ማለት ነው። ምክንያቱም እንግዲህ እሷ የምትፈልገው ብርና ብር ነው ማለት ነው። አሁን እኔ በዚህ ሰዓት ምን ላድርግልሽ፣ ምን ልስጥሽ፣ ምን ያክል ብር ይበቃሻል የሚለኝ ነው የምፈልገው እያለች ነው። እና እባካችሁ እንግዲህ ስጧት ማለት ነው። ስጧት። ወይ ጉድ! በአቤላ ደግሞ እንዳታስገቡ ተብላችኋል። እሺ፣ ምክንያቱም በአሚሮም አካውንቱን እንግዲህ ሰጥቷችኋል። በእኔ ብር ላኩ ብሎ ማለት ነው። እናም በሱም አትላኩ፣ በሌላ ሰው አካውንት አትላኩ፣ በእኔ ብቻ ላኩ፣ እንደ ብሩኬ አይደርሰኝም እያለች ነው እኮ። እንዴ ምን ሆናችኋል እናንተ? በራሱ ሰው ላኩ። ይኸው አንድ ብቻ ሳይሆን 2-3 አካውንትን ያወጣችሁ አቢሲኒያውንም ሁሉንም ማለት ነው። ምክንያቱም እኔ ንግድ ባንክ የለኝም አቢሲኒያ ነው ያለኝ ለሚሉትም ምክንያት እንዳይሆን እሷ ተዘጋጅታለች ማለት ነው። ሰምታችኋል ጋይስ? ወይ ጣጣ! ገራሚ እኮ ነው። እና በጎቹ እንግዲህ ያላችሁን ቦጨቅ ቦጨቅ እያደረጋችሁ ስጡ። እሷ የምትፈልገው ይህንና ይህንን ነው ማለት ነው። ይህንን ብር ካገኘች ውልቅ ብላ ትሄዳለች። ውልቅ ብላ ከነሱ ህይወት ትወጣለች ማለት ነው። ገባችሁ? ምክንያቱም ኦሬዲ ብር ነው የምትፈልገው። ብሩንም ደግሞ ከደረሳት የቤት እቃዋን፣ መኪናዋን ትገዛለች። ከዛ ያው እንደተለመደው ማለት ነው። እና እንደዛ ነው። ሩትዬ ደግሞ እንግዲህ እንደምታዩት አስተውላ እያየች ነው፣ ተገርማ ማለት ነው። አንድ ቀን እንደዚህ ብላ አታውቅም ሩቲ። እኔ የሚያስፈል ምን ልስጥሽ? ሲጀመር ስለ ሀብት ራሱ ወሬ አታወራም። አሁን የምፈልገው ምን ላደርግልሽ፣ ብር ልስጥሽ፣ ምን ያክል ይበቃሻል የሚለኝ ነው የምፈልግ ብላ አታውቅም። እንደውም ተገርማ ትክ ብላ እያየቻት ነው። ትክ ብላ ማለት ነው። እና ሩትዬ የሰሞኑን በቃ የምትሰራው ስሬት ደግሞ ዋው ያምራል ማለት ነው። በተለይ በዚህ ላይ ደግሞ ጥበብ ቢለበስበት ዋው ዋው ያበደ ነው። ይሄ ቀሚስ ደግሞ ያምራል። በቃ ስትር ሽክፍ ያለ ነው። ሽክፍክፍ ከእጅያውም ከሁሉም እና ዲዛይኑ ልክ ከጥቁሩ ጋራ ትንሽ ይመሳሰላል። ይመሳሰላል ስላችሁ አበባው ምናምን የተወሰነ ነገር እንጂ ይለያያል ማለት ነው። እጅያውም ከለሩም ብዙ ነገሩ ይለያያል። ግን ድንገት ስታዩት እና ሩትዬ ተገርማ እያየቻት ነው ማለት ነው። ወይ ጣጣ! ብር ብር የሚለው በዛ እኮ እናንተ።
ኧረ ልንገራችሁማ ደግሞ ራሱ የግምጃዬ አድናቂዎችም በዛ ጋር ጦርነት ከፍተዋል። ረረረረ ብር ልከናል ብር ይመለስልን እያሉ ነው። በሉ የውሽሚትም እንደዚህ እንዳትሉ። ብር ከላካችሁ በኋላ አይገኝም። አንድ ሰው አምኖ ወዶ ፈቅዶ ከሰጠ በኋላ አይገኝም ማለት ነው። እንዳትጣሉ እንዴ! የግምጃ አድናቂዎች እኮ አንዳንዱ 5 ሚሊዮን ሰተን ልከናል ይላሉ። የገዛ ጓደኞቿ ደግሞ ብር ይመለስልን ብለው እጣ ገብተው ነበር መሰለኝና ውሉ አልዞረም የመኪናው ምናምን፣ ስለዚህ በዛ ምክንያት ቆሟል ምናምን አሉ። ያ ማን የሚባለው ነው? የሆነ ልጅ አለ ብቻ የራያው ልጅ ስሙ ጠፋብኝ። 50 ሺህ ብር ይመለስልኝ ምናምን እያለ ነበረ። ግምጃዬም ደግሞ ለብሩ የገባው በሶስታችንም ስም ነው። አንደኛችን ለአንደኛችን ብቻችንን ሂደን ማውጣት አንችልም። ሶስታችንም አንድ ላይ ሆነን ነው ቀስቴ ግምጃዬና አባ ኮስተር እና እሱ ከመጣ ወዲህ ነው መሰለኝ ይህንን ነገር የጀመሩት እንጂ ባይመጣ ኖሮ አይጀመርም ነበር። ዙሮ በዛ ምክንያት ነው እያሉ እያስረዱት ነበረ። አብሯቸው ጌም የሚጫወተው ልጅ ስሙ ጠፋብኝ እና ለሱም ደረሰኛ አምጦ ብር ይመለሳል እያሉ ነበረ። እነዛ 5 ሚሊዮን ያሉት ደግሞ አንዳንዶች የተሰጠ ነገር አይመለስም ይላሉ እዛው ገስት ላይ ሆኖ፣ አንዳንዶች ደግሞ እነ ግምጃዬ ደግሞ እጣ ነው ይላሉ። እጣ የመኪና እጣ ማለት ነው እያስቆረጡ በዛ ምክንያት ነው ይላሉ። ዙሮ በብር የተነሳ ብቻ ጦርነት ከፍተዋል ማለት ነው። አምነው የሰጧት ልጅ አንቺ አምጪ እያሏት ነው። እሷን ደግሞ አትንኩ። ታምና የተሰጠችውን ልጅ ኃላፊነት የወሰደችውን ልጅ እሷን አትንኳት፣ ከፈለጋችሁን ያዋተን እንሰጣችኋለን፣ የተሰጠ ነገር አይመለስም ይላሉ። ብቻ የሆነ በደንብ ግልጽ አድርገው እንትን ብዙም አላሉ። እስኪ የገባችሁ ጻፉልኝ ኮመንት ላይ ማለት ነው። እና ለውሽሚትም አሁን አምናችሁ ወዳችሁ ፈቅዳችሁ ከሰጣችሁ መልሳችሁ መልሱልኝ ብላችሁ ጦርነት እንዳታነሱ። የተሰጠ ነገር አይመለስም። በቃ የተሰጠ ተሰጠ ነው። ገባችሁ? እና ይሄንን ለማለት ነው። እውነት እኛ እኮ ግን ወላሂ ልዩ እኮ ነን። እንደዚህ ሲዝረከረክ ሲጨመላለቅ አላየሁም። የስኬት ፋሚሊ ማለት ነው። እውነት የሌሎቹ ግን እዩማ፣ ሚዲያው ራሱ ተግማማ እኮ ሽክፍ ያልን እኮ ነን እኛ። በጣም ኮሩ ጀግኖች። ከዚህ በፊት ታስታውሱ ከሆነ አንዷ ለሄለን ወርቅ ሰጥቻለሁ ወርቄን ተመልሶላት ስትል ነበረ። ለነማርክ ሁላ ብር ይመለስልን እያሉ ነበር። ለሄለን የተላከ ስጦታ አንዳንድ ነገር ማለት ነው። የአብርሽ ራሱ ከዚህ በፊት ብራችንን መልስ ተብሎ ራሱ ያውቃል። ኦ ማይ ጋድ! እውነት ስኬት ፋሚሊ ትለያላችሁ። እንደዚህ የተዝረከረከ ነገር፣ እንደዚህ ዝቅ ያለ ነገር፣ እንደዚህ የሆነ ቃል ምናምን ኧረ አትናገሩም። ይመቻችሁ። ሸገፍ ያላችሁ ናችሁ። ይመቻችሁ ብያችኋለሁኝ። ልቅም ሽክፍ ያለ ሰው ደስ ይላል። እና ወዶችዬ በቀጣይ ቪዲዮ እንገናኛለን። ሰላም ቆዩልኝ። ላይክ ማድረጋችሁ እንዳትረሱ።